የሳምንቱ ታላቅ ደርቢ የፕሪሚየር ሊጉ ትልቁ ጨዋታ ምሽት 1 ሰዓት ከ30 ሲመለስ አርሰናልና ቶተንሃም ሆትስፐር በሰሜን ለንደን ደርቢ ይገናኛሉ። ኤምሬትስ ስታዲየም ደግሞ ፍጥጫው የሚስተናገድበት ቦታ ነው። ባለፉት ዓመታት ስፍር ቁጥር የሌላቸው የማይረሱ ግጥሚያዎች፣ ግቦች፣ ተጫዋቾችና ክስተቶችን ያሳየ ትልቁ ፉክክር። አርሰናል በዘንድሮ የመጀመሪያው የሰሜን ለንደን ደርቢ ዛሬ ቶተንሃምን በኤምሬትስ ያስተናግዳል። ሊጉም ከዓለም አቀፍ ረፍት በኋላ ተመልሷል። መድፈኞቹ ከማንቸስተር ሲቲ በ4 ነጥብ በልጠው ከ8 ጨዋታ ያለ ሽንፈት ጉዞ በኋላ ባለፈው ጨዋታ ከሰንደርላንድ ጋር 2-2 መለያየታቸው የአሸናፊነት ግስጋሴያቸውን ያቆመ ሲሆን በፍጻሜው ሰዓት በተቆጠረባቸው ግብ ተጨማሪ 3 ነጥብ ነፍጓቸዋል። አርሰናል በዚህ ደርቢ ካለፉት 6 ጨዋታዎች ውስጥ 5ቱን አሸንፏል። ያለፈው ውድድር ዘመን የሊጉን ድርብ ድል ማሳካት ችሏል። የሚኬል አርቴታው ቡድን በሁሉም ውድድሮች ጎል ሳይቆጠርበት 812 ደቂቃዎችን አሳልፎ በመጨረሻም በጥቋቁሮቹ ድመቶች ግብ ተቆጥሮበት ነጥብ ጥሏል። በሁለቱ የአንድ ከተማ ቡድኖች ውስጥ ካለው ጥንካሬና ጥላቻ በዘለለ አንዳንድ ነገሮች ከእግር ኳስ የበለጠ ግዙፍ ናቸው። እንደ አውሮፓውያኑ በ2021 በቅድመ ውድድር ዘመን ቡካዮ ሳካ ከስፐርስ ደጋፊዎች ልብ የሚነካ አቀባበል ሲደረግለት ሁኔታው ተስተውሏል። በዩኤፋ ዩሮ 2020 ፍጻሜ ጣሊያን ላይ በተደረገ ጨዋታ ላይ የዘረኝነት ጥቃትን በመቀስቀስ ወሳኙን ቅጣት ካየ በኋላ የመጀመሪያ ጨዋታውን ለማድረግ ሳካ ሲመለስ ለጊዜው ደርቢነቱን ወደ ጎን በማድረግ በሜዳ ላይ በጭብጨባ ተቀብለውታል። ለበለጠ አብሮነት ማሳያ በቅድመ ውድድር ዝግጅቱ ላይ ሰሜን ለንደን ለቡካዮ ሳካና ከዘረኝነት መድሎ ለሚቃወሙ ተጫዋቾች በሙሉ የሚል መልእክት የያዘ ባነር ታይቷል። የ2025-26 የሊጉ መሪ አርሰናል በሳምንቱ መጨረሻ በ26 ነጥብ ከሁለተኛው ማንቸስተር ሲቲ በ4 ነጥብ ብልጫ ቢጀምርም 10 ተከታታይ ድሎችና 8 ተከታታይ ጨዋታዎችን አሸንፎ ከዓለም አቀፍ ረፍት በፊት ከሰንደርላንድ ጋር 2-2 በሆናቸው ውጤት አጠናቋል። ስፐርስ በሳምንቱ መጨረሻ በ18 ነጥብ 5ኛ ደረጃ ላይ ተቀምጧል። ይህ ቦታ ምናልባትም የቶማስ ፍራንክን ቡድን የሚያሞካሽ ይሆናል። አርሰናሎች ከቅርብ ጊዜ ወዲህ ደርቢውን ተቆጣጥረውታል ማለት ይቻላል። ባለፉት 6 ጨዋታዎች አልተሸነፉም። ነገር ግን ስፐርስ በዚህ ሲዝን ከሜዳው ውጭ ያለውን ጥሩ ሪካርድ ለማስቀጠል ወደ ኤምሬትስ ተጉዟል። የአርሰናሉ ተከላካይ ጋብሪኤል ማጋሌሽ በዓለም አቀፍ ግዳጅ ላይ በደረሰበት ጉዳት ለሳምንታት ከሜዳ እንደሚርቅ አሰልጣኙ ሚኬል አርቴታ አረጋግጠዋል። ብራዚላዊው ተከላካይ በፕሪሚየር ሊጉ በመድፈኞቹ ያለ መስመር በ11 ጨዋታዎች 5 ጎል ብቻ የተስተናገደ ቢሆንም ባለፈው ሳምንት መጨረሻ በኤምሬትስ ስታዲየም ብራዚል ሴኔጋልን 2-0 ባሸነፈችበት የወዳጅነት ጨዋታ የብሽሽት ጉዳት አጋጥሞታል። አርቴታ ከጨዋታው አስቀድሞ ስለ ጋብሪኤል ማጋሌሽ ይህን ሀሳብ ሰጥቷል። የኋላ መስመር መሪያችን ነው፣ እናም አዎንታዊ ነገር የለውም። ጥሩ ነገር እኛ በጣም ጥሩ አማራጮች አሉን። የሰሜን ለንደን ደርቢ ባለፉት ዓመታት ብዙ ለውጦች ነበሩ። የበለጠ የበላይ ሆነን ነበር፣ እናም በጣም ቆንጆ ነው። በተለይ በደጋፊዎቻችን ፊት ስንጫወት ለእነርሱ ምን ማለት እንደሆነ እናውቃለንም ብሏል። የደርቢውን የመጀመሪያ ጣዕም የሚያገኙት አሰልጣኝ ቶማስ ፍራንክ አስደናቂ ነገር ምናልባትም እኔና ሚካኤል ትንሽ ተጨማሪ ቁጥጥር የሚደረግበት ጨዋታ እንፈልጋለን፣ አስቸጋሪ ግጥሚያ ጠብቃለሁ። ቶማስ ፍራንክ በመጨረሻ ውድድር ዘመን ከተተኩት ከአንጄ ፖስቴኮግሉ የበለጠ ተግባሪ አሰልጣኝ ተደርገው ይወሰዳሉ። በነገራችን ላይ ያሉ ፍራንክ በፍጹም 0-0 ለመጨረስ አንሄድም። ምናልባትም 0-0 ሊጠናቀቅ ይችላል፣ ነገር ግን ሁሌም ለማሸነፍ እንሞክራለን። ሁሌም የፍራንክ ቡድን ከ5 ጨዋታዎች 13 ነጥቦችን የሰበሰበ ሲሆን ይህ ደግሞ ከዛሬው ጨዋታ በፊት በራስ መተማመን እንደሚፈጥርላቸው ተናግረዋል። የዛሬው ጨዋታ አንድ ጨዋታ ነው። ብዙ እንደምንወዳደር እርግጠኛ ሆንኩበት አንድ ጨዋታ። እነርሱን ለማሸነፍ የምንችለውን ሁሉ እናደርጋለን። ሁለቱ የከተማ ተቀናቃኞቹ አርሰናልና ስፐርስ 211 ጊዜ ተገናኝተዋል። ከነዚህ ጨዋታዎች ታዲያ አርሰናል 89ን ሲያሸንፍ ቶተንሃም 67ቱን አሸንፏል። በ55ቱ ጨዋታ በአቻ ውጤት አጠናቀዋል። አርሰናል ጋብሪኤል ማጋሌሽን ቢናፈቀውም በክረምቱ ፈራሚ ክርስቲያን ሞስኬራና ፒየሮ ሂንካፔ ጥሩ አማራጮች አሏቸው። የክለቡ ካፒቴን ኖርዌጂያዊው ማርቲን ኦዲጋርድ ከጉልበት ጉዳት በኋላ ሊገኝ የሚችልበት መንገድ እንዳለ ሲጠቀስ ካይ ሃቨርትዝ ግን ጉዳቱ አገርሽቶበት ከጨዋታው ውጭ ሆኗል። ሌላኛው ብራዚላዊ ተጫዋች ጋብሪኤል ጀሱስ ቀስ በቀስ በማገገም ላይ ቢሆንም እስከ ጥር ድረስ ግን ተመልሶ ይመጣል ተብሎ አይጠበቅም። በሌላ በኩል አጥቂው ቪክተር ዮኬሬሽ፣ የክንፎቹ ጋብሪኤል ማርቲኔሊና ኖኒ ማዱኬ፣ የግራ መስመር ተከላካዩ ሪካርዶ ላፊዮሪ ከጉዳታቸው አገግሞ መቀጠላቸው አጠራጣሪ ነው። ሊያንድሮ ትሮሳርድ እንደ ሐሰተኛ 9 ቁጥር ሊጀምር ይችላል። ኤቤሬቺ ኢዜ በግራ ክንፍ ላይ ለመጮት የተዘጋጀም ይመስላል። በቶተንሃም በኩል ያለውን የቡድን ዜና ስንመለከት የአጥቂ ስፍራ ተጫዋቹ ራንዳን ኮሎሙዋኒ ከማንቸስተር ዩናይትድ ጋር 2-2 ሲለያዩ በጭንቅላቱ ላይ ጉዳት ካጋጠሙ በኋላ ይገኛል። ተከላካዩ አርክ ግሬ እንዲሁም አማካዩ ሉካስ በርግቫል ከስዊድን ቡድን እንዲወጣ የተደረገው እንዲሁም ፓፔ ማታሳር ለሴኔጋል እየተጫወተ በነበረበት ወቅት ጉዳት ቢያጋጥመውም በስፐርስ ቡድን ውስጥ ይገኛል። የክንፍ አጥቂው ሞሐመድ ቅዱስ መድፈኞቹን ሲገጥም ከደረሰበት ጉዳት አገግሞ ስለመመለሱ ግልጽ ነገር የለም። ቤን ዴቪስ፣ ኮታ ታካይ እና ራዱ ድራጉሲን ለማገገም ሲታገሉ መሰለፋቸው አጠራጣሪ ነው። ስፐርሶች በረጅም ጊዜ ጉዳት ምክንያት ዶሚኒክ ሶላንኬ፣ ጄምስ ማዲሰን፣ ኩሉሴቪስኪ እና ኤቭ ቢሶማ ከጨዋታው ውጭ ሆነዋል።
የኤምሬትሱን የደርቢ ጨዋታ የሚመሩት ዳኛ ማይክል ኦሊቨር መሆናቸው ቀደም ብሎ ታውቋል። ማይክል ኦሊቨር በአወዛጋቢ ሁኔታ ማይልስ ሉዊስ ስኬሊን በጥር ወር በቀይ ካርድ ከሜዳ ካስወጡት በኋላ የአርሰናልን ጨዋታ ሲመሩ ይህ የመጀመሪያ ይሆናል። ኦሊቨር በአጠቃላይ 62 የአርሰናል ጨዋታዎችን እንዲመሩ ተደርጓል። በእነዚህ ግጥሚያዎች መድፈኞቹ 50 በመቶን የማሸነፍ ደረጃ ቢኖራቸውም በ13ቱ ግን ተሸንፈዋል። ይህ በእንዲህ እንዳለ ማይክል ኦሊቨር በአርሰናል ጨዋታዎች 8 ቀይ ካርዶችን መዘዋል። እንዲሁም 109 ቢጫ ካርዶችን አሳይተዋል። ይህን አጓጊ የሳምንቱን ታላቅ የደርቢ ጨዋታ ማን በበላይነት ያጠናቅቅ ይሆን? ምሽት 1 ሰዓት ከ30 ለጥያቄው ምላሽ ይኖረዋል።